ያሳይም አንዳንዴ ገዝተህ ምን ስክሪንሾት አድርጌ ራሱ ካሜራ በምልክበት እሺ ጎንደሬው ገብታል። ሰላም እንዴት ዋላችሁ? ሰላም ናችሁ? እንዴት ነህ? ሰላም ነው። ሰላም ነው። እግዚአብሔር ይመስገን ሰላም ነው። ከኔ ጋር ከእናንተ ጋር ሰላም ነው? አልሐምዱሊላህ። የተጠየቀው ላይ መልስ ትሰጣለህ ወይስ ወደ ቤቱ ርዕስ እንሂድ? የትኛው ጥያቄ ነበር? አሁን ከታች ስትጽፍ የነበረውን ትቀጥላለህ ወይስ? ችግር የለውም። ደስ የሚልን ጠይቀኝ አንተ የተመቸህ። እሺ ይሄን እንጨርሰውና ከዛ ያንተ ትንሽ ከማቲ ይለያል መሰለኝ። እግዚአብሔር እኔ ሳላጠፋ ተጣልቶኛል ጎንደሬው። እኔ ሳላጠፋ ተጣልቶኛል። ይሳቆ መጥቻለሁ። እሺ ከፈለጋችሁ እሺ ቀጥል። ኧረ ቀጥል ሀቢቢ ቀጥል። ኧረ እኔ ዙሁር ጀምሬ እኮ አለው። ካልተመቸህ ግን እቀጥላለሁ። ይመቻል? እሺ መመቸት ይመቸኛል፣ ችግር የለም። እንትን ርዕሱን ይሄንን ላስቀጥለውና በርዕሱ ታስኬደዋል። እሺ አይ ሐሳብን ጨርሱ ሐሳባችሁን። ዋናው የተነሳችሁበት ነው። እሺ እና ጎንደሬው እኔ እግዚአብሔር ምንም ሳላጠፋ ተጣልቶኛል አልኩ። ጨረስን እኮ እሱን እንደዚህ አይደለም። ሶስተኛው መደጋገም ኦኬ ችግር የለም። ስለዚህ እግዚአብሔር ሰዎች ሳያጠፉ ከመሬት ተነስቶ ይጣላል ማለት ነው። አንተ አጥፍተን እኮ ነው የተቀጣን፣ ሳናጠፋ እንቀጣለን። አይ መጣላት ነው። ሳላጠፋ ነው የተጣላኝ። ስለዚህ እግዚአብሔር ሰዎች ሳያጠፉ ወይ አጥፍተው ነው አጥፍተን አይደል ይጣላል እንዴ? ቆይ ሳናጠፋ ተጣልቶናል አልከኝ። ስለዚህ እግዚአብሔር ሰዎች ሳያጠፉ ብሎ ይጣላል ማለት ነው። በጣም ጥሩ። እንደዛ አልኩት። ምን መሰለህ፣ ለምሳሌ እኔ አሁን ለምሳሌ ክርስቶስ ከመምጣት በፊት የነበሩ ሰዎች ያሁን አይደለም ብዬ ለምሳሌ እዛ ሰዓት የነበሩ ሰዎች አላጠፉም፣ ግን የመጀመሪያው ሰው አዳም አጥፍቷል። በአዳም ቅጣት ደግሞ እኛ ደግሞ ተቀጠናል። ያ ልክ በአዳም ያጠፋው ጥፋት ለኛም ተርፎና ግን እኛ አላጠፋንም። ያጠፋ ግን አዳም ነው። በሱ ምክንያት እኛን ማግንቶናል ያጠፋል። እኔ የጠየቅኩ ጥያቄ ቀጥቶናል ወይስ አልቀጣንም ሳይም መጣላቱ ኢየሱስ ከእግዚአብሔር ጋር አስታርቋል። ቆይ አንዴ፣ ቅጣትና መጣላት እኮ ምንም ልዩነት የላቸውም። ማለት ተጣላን ማለት ቀጣን ማለት ሰው ለምሳሌ ችግር የለም። ለምሳሌ ቅጣቱ አሁንም እየተቀጣ በአዳም ምክንያት የመጣው ቅጣት አሁንም አለ አይደል? የሰው ልጆች አማኞችም እያገኛቸው ነው አይደል? ስጋዊ ማለት ነው። ልክ ነኝ? እስኪ ምን አልከኝ? እስኪ ድገምልኝ። ያውና ተረጋግጥ። አዳም ላይ የመጣው እርግማን አሁንም ሰዎች ላይ ኢየሱስ ቢያስታርቃችሁ አለ አይደል? እርግማኑ የለም፣ አሁን የለም። ያ እርግማን ኢየሱስ ክርስቶስ ስላስታረቀን ተቋርጧል። ተቋርጧል። በአዳም ምክንያት የመጣው እርግማን ተቋርጧል። ስለዚህ አንተ እናትህ ሳታምጥ ነው የወለደችው። አሁን ወደዛ ብትስሬ ነው መሰለኝ ሐሳብ ማለት ፖይንት ምን ነበር? ሳታምጥ ነው ወይ? ቆይ እሱ ነው። አሁን ወደዛ ፖይንት ቀርቷል። እሱ ደግሞ ሌላ ቀርቷል አልከኝ እኮ። ቆይ አንዴ እርግማኑ ቀርቷል አልከኝ እኮ። ቆይ አንዴ ከቀረ አንዱ እርግማን ወይ ጎንደር ተረጋበል። አልተረዳኝም መሰለኝ። እርግማኑ ቀርቷል አላልከኝ? እኔ እኮ ያልኩ ነው እሱን። ቆይ እሱ ሌላ ሐሳብ ሌላ ማለት ጠምዘህ ሄድክ ብዬ ነው። እሱ ደግሞ ራሱን የቻለ እንትን ስለሆነ አሁን የጠየቀኝ መጀመሪያ አንተ አጥፍተሃል አላጠፋህም ነው ማለት ጥያቄ፣ ወይም ደግሞ አንተ ከእግዚአብሔር ጋር ተጣልተሃል አልተጣላህም ነው ጥያቄው። እሱ ላይ ፖይንት አስቶ ላይ አድርገህ ጠይቀኝ በቃ። አይ ደግሞ ጥያቄውን ባክና ነው ዘርካልክ። አይ ኖ ቅጣቱ ቀርቶልናል። በአዳም እርግማን የመጣው ቅጣት ቀርቶልናል አልከኝ። ጥያቄ ምን ነበር አንተ? ቆይ እግዚአብሔር ሳታጠፋ ነው የጣላ ወይ ጠይቀኝ። ቆይ አንዴ ቆይ ሳታጠፋ ነው ወይ እግዚአብሔር የጣላ አልከኝ? አዎ አልኩ። እንዴት ነው አልከኝ። ከዛ አብራራውልህ አይደለ? ከዛው እንደው ምን አልከኝ? መርገሙ ተቋርጧል አልተቋረጠም ወይ የሚል ጥያቄ ደግሞ እንደገና ባካረክ ወይ ደግሞ ሽፍት አረክ ነው አይደለም? ምንድነው ያልኩት? ሳናጠፋ ዝም ብሎ ይጣላናል ወይ ስለ
ቅጣቱ እንደመጣው እንትኑም መጣላቱም መጥቷል ብለህ አልከኝ። ስለዚህ ቅጣቱ እሱ ምልክት ነው። አሁን ቆይ በቃ ባጭሩ ላሳጠርልህ፣ ችግር የለውም። ለምሳሌ እነዚህ ለምን አልቀሩ ስትላቸው እነዚህ ምልክቶች ናቸው። ያ ነገር እንደነበረ የሚያሳዩ ምልክት ናቸው። እሺ ለማንኛውም እርግማኑ ቀርቶላቸዋል ወይስ አልቀረም? ቀርቶናል። እሱ ቀርቷል እኮ አልኩህ እኮ ቀርቷል እርግማኑ። አንዱ እርግማን ለሔዋን ከተረገመችው እርግማን አንዱ በወለድሽ ጊዜ ጭንቅሽን አበዛዋለሁ ነው አይደል? እሺ ያ ቀርቷል። ቀርቷል። እሺ ምንድነው ጥያቄ? እሺ ፒኬ በቃ ቀርቷል። ቀጥል። እኔ በቃኝ። ፒኬ አለ ምን ብዬ እከራከራለሁ? በቃኝ አለው። ምን እንዳወራችሁ ግን አልሰማችሁም። አሁን ነው ስጠራኝ የሰማሁ። እየጻፍኩ ነበር ጽሁፍሽ። አሚር ሰምተሃል መሰለኝ። አሚር ቀጥል። አሚር ቆይ አንድ ነገር ላክልህ። ፒኬ ክፈትልኝ። ይስሐቅ ባነሳው ሀሳብ ላይ ኦርቶዶክሶች በየጊዜው በየቀኑ የዘወትር ጸሎት ላይ ምን ብለው እያስተማሩ እንደሆነ ማሳየት ፈልጌ ነው። አንዴ ቆይ ላክልና ክፈትልኝ። እሺ ግን ምንድነው ይስሐቅ ድምዳሜ ላይ ደረሳችሁ ነው? አይ እርግማኑ ቀርቷል፣ በአዳም ምክንያት የመጣው እርግማን አለኝ። እሺ አልኩት። ለሔዋን በወለድሽ ጊዜ ጭንቅሽን አበዛዋለሁ ብሏልና ያ ቀርቷል ስለው ቀርቷል ወይ ስለው አው ቀርቷል አለኝና ምን ብዬ ልከራከር? ፊኬ በቃኝ አልኩ። አይ ጥሩ ነው። ትእዛዟም ወደ ባሏ የሆነውም ቀርቷል ማለት ነው። ባሏን ላይ አትታዘዝም፣ አትገዛም ከዚህ በኋላ። እንደዛ ነው ጎንደሬው አለ። ኢብኑ ቃፍ ቪዲዮ ፖስቷል። የሚደረገውን አድርጉ እየገባችሁ ኮፒ ሊንክ ምናምን። ጎንደሬው አለ። አይ ጨርስን መሰለኝ ከሱ ጋር ስለወራን ብዬ እኮ ነው ዝም ያልኩት። አሁን ደግሞ እኔ ነኝ እሱ ነው የጨረሰው። ሌላ ጥያቄ ካለ ደግሞ ሌላ በቃ ከሱ ጋር ጨርሰናል። በሱ ኮስ ያለኝ ቀርቷል ወይ ያለኝ ቀርቷል አልኩት። ከዛ ጨረስን። ወይም ደግሞ አይ አልቀረም የማስረጃ ካለ ኢሳቅ ቆይ አንዴ ማን ነው ኢሳቅ ሲል የሰማሁት? ማቲ ነው ሌላ ሰው ነው? እኔ ነኝ ኢብኑ ነኝ። እሺ ኢብኑ የሆነ ነገር ጠይቅልን። የቀረው ላመኑት ብቻ ነው እንዴ? የኔ እናት አመጣ ምናምን ተጨንቃ ነው የወለደችኝና የቀሩት በክርስቶስ ላመኑት ብቻ ነው። ጎንደሬው እኔ እኮ ማለት ያም ይጠይቃል ከስንት ሰው ጋር ነው? እንደውም ከኔ በፊት ያለውን ልትወልድ ስትል አንዴ በጣም ነበር የተቸገረችው። መርገምቱ የቀረው ለክርስቶስ ባላመኑት ብቻ ነው። ጎንደሬው አንዴ ቆይ እንዴ ከላይ ያለ ይጠይቀኛል፣ ከታች ያለ ይጠይቃል። ሶስት ሰው ነው የጠየቀኝና ወይ አንድ ሰው ብቻ ይጠይቀኝ። ከዛ በኋላ ያም መጠየቅ የለበትም። በቃ እኔ ማውራት ያለ ጨረስኩ አለ እኮ ጎንደሬው። ምንድን ነው እያልከን ያለው? አንተ ጠይቀኛል ነበር፣ ለአንተ ራሱ አልመለስኩልም ነበርና ደግሞ ወይኛው ደግሞ ጥልቅ አለ እኮ። ችግር የለውም። እኔ የጠየቅኩት ጥያቄ አለ ጎንደሬው ምን ነበረ? እኔ ራሱ ጠይቀኛል። እሺ ምን አልኩ? ሔዋን ለባሏ ትገዛ ያለውም ደግሞ ለባሏ ታዘዝ ያለው ቀርቷል ወይ ምን ጥያቄ አንስተ ነበር? እሺ ምን ሆነ ምላሽ? አላነሳም። አንስተ ነበር ይፈልማለስ ወይስ ያንተን ልመልስ? እሱ ምን አለ? እሺ የኔን መልስ። እሺ ችግር የለውም። የኔ እናት አመጣ ነው ወይ የወለደች ማለት ላመኑት ብቻ ወይ ላላመኑት ብቻ ነው የቀረው የሚል ጥያቄ ጠይቆኛል። እሱ ደግሞ ማለት ነው በቃ እሱ በጊዜው ታስተናግደዋል። አሁን እሱ እያወራ አይደለም፣ የኔን ነው ማስቀደም የፈለከውና እሺ እሱም ቀርቷል። ጎንደሬው ቀርቷል። ጳውሎስ ፈጣሪ እንደምትገዛ ባሏ ለባሏም ትገዛ ይላል። እሱን እንዴት ነው የምታደርገው? እሱ መቼም ከኢየሱስ ክርስቶስ ስቅለት ምናምን በኋላ ነው። ቆይ አንዴ ቆይ አሁን ምን መሰለ ያ ቅዱስ ጳውሎስ ያለው ከምን አንግል ነው እንጂ ብለን መረዳት አለብን እንጂ አሁን እንደው
ትገዛ ስለተባለ ብቻ ዝም ብሎ እየቆረጠ እየፈለጠ ይግዛት ማለት አይደለም። ገብቷል? ኦኬ። ከዛ በፊት የነበረው እየቆረጠ እየፈለጠ ይግዛት ነው የነበረው ማለት ከጳውሎስን ከማለቱ በፊት ወይም ኢየሱስ ከመሰቀሉ በፊት ሚስትን እየቆረጠ እየፈለጠ ይግዛት ነው ብሎ የነበር እግዚአብሔር። በጣም ጥሩ። ያም እኮ እያልኩ ነው እኮ የብሉይ ኪዳንም ይሁን የኛውም ይሁን ሁለቱም ያለበት አንግል ከምን አንፃር ነው ብለን ያንን መረዳት ነው እንጂ ልክ ተታዘዝ ሲባል ኖርማሊ በቃ ዝም ብሎ አይደለ እንደው እንደፈለገ ያድርግ ማለት አይደለም እኮ። ተታዘዝ ማለት አሁን ሁለቱም እንደፈለገ ያድርግ ማለት ካልሆነ ምንድነው ልዩነቱ? ምንድነው አንድነት? አንድ አካል ናቸው እንዴ ማለት እሱ አነን እንደዛ ማድረግ ማለት አንድ ሰው አንድ አካል ነው። አንድ አካል ከሆንክ ደግሞ በስፋ ላይ ነው እግዚአብሔር ለባልሽ ፈቃድሽ ወደ ባልሽ ይሁን ሲላት ምን ማለቱ ነው? ያ ማለት ምን ማለት ነው? አረ ያ ማለት ምን ማለት ነው እኮ ምን ማለቱ ነው እያልኩ እኮ ነው። ይለያያል አልከኛ። ስለዚህ ምን ማለት እንደሆነ ጦር በጣም ቆይ በቃ ችግር ላስረዳ። እሺ በጥበጣት በለኝ። እሺ ወይ ቀጥታ ንገረኝ ወይ ተወኝ እኮ አንዴ ጠብቃ እንዴ። እሺ ማለት ፈቃዷ ወደ ባሏ ይሁን ማለት ልክ አለ አይደል? ሌላውን እንዳታስብ ልክ ማለት አለ አንድ ሆና ከሱ ጋር እንድትኖር የሚያስረዳ አንግል ነው እንጂ ለፈቃዷ ትሁን ማለት ግዴታ አርቆ ይግዛት ማለት አይደለም። ኦኬ። ስለዚህ ፈቃድሽ ወደ ባልሽ ይሁን ሲል እግዚአብሔር ሌላን ሰው አታስቢ፣ ዝም ብለሽ ባልሽ ጋር ኑሪ ማለት ነው። ከባልሽ ውጭ ሌላን ወንድ አታስቢ ማለት ነው። እሱም ጭምር ነው። ልክ በሌላ ፈቃድ አይኖርሽ ማለት ልክ አለ አንድ አካል የሆነ ሰው በቃ አለ ተነጋግሮ የሚያደርጉት ነገሮች ናቸው እንደዛ ነገር ማለት እንጂ ለሱ አትገዛም። እሱ ገዥዋ አይሆንም። እሺ ይሄ እግዚአብሔር ያለው ነው። ይሄ አሁን አንተ ያልከው ነው እግዚአብሔር ዘፍጥረት ላይ ያለው ነው። ይሄ ፈቃድሽም ወደ ባልሽ ይሁን ሲል ሌላ አትገዢ ማለት ነው ያልከው አሁን ማለት ነው። እሱ የእግዚአብሔርና ያብራራው እኔ እንግዲህ ከኪስ ያውጥቼ ነው የነገርኩ እንዴ። ከኪስ ውስጥማ የለም ችግር የለውም። እንደዛ ሳይሆን የጳውሎስን ስላልሆነ የእግዚአብሔርን ነው መጀመሪያ ያብራራልኝ ያለው ነው። በቃ ቤተክርስቲያናችን አትቆጣ ጎንደሬው አትቆጣ። እኔ አሁን ረጋ ብዬ ነው እያወራሁ ያለሁት። አይ እንትን ነው ሳወራ እንደዚህ የሆነ ጮክ ብዬ ማወራው ተፈጥሮ የጭምር ስለሆነ ባይዘው ጮክ አላልክም። አማርኛህ ነውና ምን ላይ እንደምትጠቀመው እሱን አማርኛ አውቃለሁ። ከዚህ በፊት ነግሬያለሁ የሀገርህ ልጅ እንደው እንኳን። ስለዚህ ለዛ ነው እንደዛ ያልኩ። ለማንኛውም የተናገርከው ነገር ካንተ ጋር አውርተን እንኳን እናውቃለን። ሁሱ ቤት አውርተን እናውቃለን። እሺ የተናገርከው ነገር ለማንኛውም ከመጽሐፍ ቅዱስ ቃል ውጭ ነው። እግዚአብሔር ያላት ፈቃድሽም ወደ ባልሽ ይሆናል ብቻ ሳይሆን እርሱም ገዢሽ ይሆናል ይላል። አንተ ደግሞ ገዢዋ አይሆንም አልከኝ። ተርጓሚውን አውጣውስ ችግር የለውም። አንተ መጀመሪያ ያልከኝ ምንድነው? ገዢዋ አይሆንም ነው ያልከኝ። ወይኔ ጉዴ! አሁን ላልተረዳኝ ነው እኮ ገዢዋ አይሆንም ብለሃል ወይስ አላልክም? ጎንደሬው አንዴ ስመኝ። ቆይ አይደለም ቆይ ቅድም እኮ ብለሃል አይደል? ቅዱስ ጳውሎስ ትታዘዝ ወይም ደግሞ ለፈጣሪ እንደምትገዛ ለሷ ደግሞ ለባሏ ትገዛ ሚላስ አንስታ አላነሳም ቅድም አንስቻለሁ። ከዛ እንደዛ ማለት አይደለም ስትለኝ እሺ መጀመሪያ የእግዚአብሔርን አብራራው አልኩ። ቆይ አንዴ በቃ አሁን በቃ ከዛ ላይ ብለሃል አይደለ? ግን ያለበት አንፃር ከምን አንግል ነው አሁን የምንረዳበት አንግል ይኸውልህ። አሁን ያ ማለት እንደዚህ ብሎ በቃ ባል እንደፈለገ ጨፍጭፎ ይግዛት ማለት አይደለም። እሱ ነው ሁለቱም አይደለም አልከኝ ጎንደሬው። ቆይ አንዴ ቆይ ተፈለክ ተርጓሚውን አውጥቼ ላሳይ። እሺ ትርጓሜውን አውጥተህ ታሳየኛለህ። ችግር የለውም። የዘፍጥረትን ግን መጀመሪያ እኔ የለኝም ትርጓሜ የለኝም ጎንደሬው። ቆይ እኔን አኪሳ አውጣ ስላለ እኔ ላሳየህ። ችግር የለውም ከፈለክ እኮ ከኪሳ አውጥተህ አትነግረኝም አልኩ። አንተ ከኪሳ አውጥቼ ነው እንደ ነገርኩ ምናምን አልክ። ከኪሳ አውጥተህ አትነግረኝም ማለት ነው። አንተ እኮ እያልክ መጽሐፍ ላይ አልተጻፈም ወይም ደግሞ የለም ብለህ እየተከራየ ሙገትከኝ እኮ ነው ያለው። አንተ ገዢሽ እሱ ይሆናል የሚል ነገር የለም ያልከኝ አንተ ነህ።
እንደዛ ማለት አይደለም ያልክ። ምን ነበር? ቆይ ሚድ የለም ሳይሆን ምንድነው ያልከኝ? ገዥዋ ይሆናል ወይስ አይሆንም አልኩ። አዎ በጣም አይሆንም አይደለም አልኩ። አዎ እዚህ ደግሞ እርሱም ገዥሽ ይሆናል ይላል ብያ ወጣው ማስረጃውን አይደል? እንደዛ አይደል የመጣ ነው እስካሁን ጎንደሬው። ቆይ አንዴ አሁን ገዥዋ ነው ወይንስ አይደለም አልከኝ። አይደለም አልኩ። አይ ከዚህ ላይ መጽሐፉ ደግሞ ገዥዋ ይላል። እንዴት ነው ነው? በቃ አስታርቅልኝ ነው ያንተ ሐሳብ አይደል? ነው አይደለም። መጽሐፉ ሰው እግዚአብሔር ገዥሽ ይሆናል ይላል። አንተ ምን ብለህ ተረጎምከው መሰለ? ፈቃድሽም ወደ ባልሽ ይሆናል ሲል በቃ እኔ ማለት እኔ መጨቃጨቅ ብዙ ደስ አይለኝም። በቃ ከፈለክ ትርጓሜውን ላሳይ። ከዚህ በላይ እንዴት ትጨቃጨቀኝ? ቃልህን እያጠፍክና እየካድክ ከዚህ በላይ ምንድነው መጨቃጨቅ የምትለው? ቀደም በላኝ እንዴ? ቀደም እኮ ተነጋግረናል እኮ ምን እኔ ገዥ ማለት ገዥዋ አሁንም ገዥዋ አይደለም ነው። ግን ይሄ ያለው ከምን አንፃር ነው ሲባል ትርጓሜውን ላሳያል እንዴ? ከዚህ ውጪ እኔ ምን ላድርግ ብላ? እሺ ቅድም አሁን እኔ ቆይ እሺ ቅድም አሁን ምን አልከኝ መሰለ? እሺ ቀጥል። ወይ እየገባብኝ እኮ ነው ወይ ደግሞ ቀጥል ብላ ይገባብኝና እኔ መልስልህ በትርጓሜው አባቶች በነገሩኝ ባስተማሩኝ ትምህርት ነው መልስልህ። እቺም የራሴን ሐሳብ አይደለም እዚህ ጋር ማወራው ወይም ደግሞ ማንጸባረቀው ማለት ነው። ከፈለክ ትርጓሜውን ወጥቼ ላሳይ ምን እንደሚል አልኩ። ከዛ ውጪ ወጥቼ ደግሞ አልነግርህም። ምክንያቱም አስተምሮውን ነው መናገር ያለብኝ እንጂ ካስተምሮ ውጪ የሆነ ነገር ገብቶኛል ሐሳብ። እሺ ገብቶኛል ሐሳቡ እኮ አሁን እኔ ሁለት ፖይንቶችን ነው ማነሳልህ አንተ ያልከው ማለት ነው። ከዛ ወደ ትርጓሜውን ገባና ከዛ በኋላ ደግሞ ሌላ ጥያቄ አቀርብልሃለሁ። ሁለቱ ቆይ አንዴ ጎንደሬው ነው ያልገባውብህም። ጎንደሬው ታክል አትግባ። ቆይ አንዴ ተረጋጋ። ስለዚህ የመጀመሪያው ፖይንት ምንድነው ያልከኝ? ፈቃድሽም ወደ ባልሽ ይሆናል ማለት ባልና ሚስት ስለሆኑ አንድ አካል ይሆናሉ ማለት ነው እንጂ እሷን ያዛታል ማለት አይደለም አልከኝ መጀመሪያ። ይሄ አንደኛው ፖይንት ነው ምን ይዘው። ሁለተኛ ደግሞ ገዥዋ ነው ወይስ አይደለም ስለ ቆያት በለኛ እንዴ ጎንደሬው ታወራለህ። እሷ ላይ አንድ ያስልኝ ብዬ ነው። ገዥዋ ነው ወይስ አይደለም ስለ ገዥዋ አይደለም አልከኝ። ስለዚህ ሁለቱንም እዚህ ጋር የሚያወራው እንደዛ አይደለም ትርጉሙ እያልከኝ ነው። አሁን ወደ ትርጓሜው መግባት ትችላለህ። እሺ ላሳያ አንዴ ጠብቀኝ። እስከዛ ማውራት ትችላለህ። በለክ ሳጥን ውስጥ መጻፌን እስከማወራ እሺ አወራለሁ። እና ይገርማችኋል እንደዚህ ነው እንላለን። እስኪ እኒና ትርጓሜውም እንደዛ ከሆነ ምን ማለት ነው? ባጭሩ ትርጓሜው ከእግዚአብሔር ቃል ጋር በቃ 100% ነው የሚጋጨው። የመጀመሪያው ፖይንት ያ ነው። ሁለተኛው ደግሞ የምናየው ኢቭን እሱ እንዳለው እንኳን ትርጓሜው እንደዛ ሚል ከሆነ አንድ አካል ይሆናሉ ከሆነ ያ ነገር ባይዘው ይርግማን ነው። እግዚአብሔር የረገማት ነው ሴቲቱን። አንድ አካል የሚሆኑ ከሆነ ኢየሱስ ክርስቶስ በስቅለት ላይ ሲከፍለው ይህንን እርግማን ከዛ በኋላ ምንድነው? ተለጣጠሉ ነው። ከዛ አዛዧ ሆነ ነው። የበላይና የበታች ሆኑ ነው። ከዛ በኋላ ይሄ የምናየው አንድነቱን የምናየው የእርግማን ውጤት ከሆነ እርግማኑ በሚሰበርበት ሰዓትስ ምንድነው የሚሆኑት? እነዚህ ባልና ሚስቶች አንድ አካልነታቸው ይቀራሉ ወይ? እሱንም እናያለን ማለት ነው። ጎንደሬው ትልቁ ላይ ነው። ያው እንትን ስታገኘው ወይም ትርጓሜው ላይ ስትደርስ ካሜራውን መክፈት ትችላለህ። እሺ ችግር የለውም። እሺ የተባለው ኢየሱስ ነው ብሎ ሊያመጣልህ ይችላል። አንዳንድ ተፍሲሮች ብዙ ባል ገዢ ነው ብለው ከተረጎሙ በኋላ ሌላ ተጨማሪ ተፍሲር ላይ ምን ይለዋታል? አንዳንዴ እኔ እንደዚህ እኔ አሉባልታ ወሬ አልወድም። በቃ በነገራችን ላይ ኧረ አሉባልታ አይደለም። ቆይ አንዴ ጎንደሬው እሱ ናይ ሐቂ እንደዚህ ነገር አይመቸኝም፣ ደስ አይለኝም ብዬ ነው። ኧረ ተረጋጋ። ቆይ እናንተ አውሩ ነው እስካወጣ እኮ ብለሃል። ናይ ሐቂ የግብጽ ኦርቶዶክስን ነው የሚያነብ በብዛት የግብጽ ኦርቶዶክስን ያነባል ናይ ሐቂና እሱ ካነበበው አንፃር ነው እያወራ ያለው። አንተን ማይመለከተ ከሆነ ችግር የለም። እንትን ነው ማለት
እንደዚህ ተደርጎ ምናምን እያለ በቃ አይደል የሆነ እንትን ማለት ጥሩ አይደለም ብዬ ነው። ማውራት ይችላል ችግር የለብኝም። ግን እኮ እሱ አሁን አንተ ጋር የተገናኘ ሳይሆን እሱ ያነበበው አበው ላይ በተገናኘ ሃይማኖት አበው ላይ በግብፁ ካነበባቸው አንፃር እንደዚህ የሚል ትርጉም አለ እያለ ነው። ተፍሲር ሲል ምናልባት ሌላ ነገር መስሎ ከሆነ ትርጉም ማለት ነው በአማርኛ። ያው የግብፅ ኮፕቲክ ኦርቶዶክስ በአረብኛ ስለሆነ ነው መጽሐፎቿ። ናይ ሐቂ ቀጥሉ። ላ ባልዋ እኮ ይገዛታል ይላል። ከእርሱ ትፈልጋለች ሁሉ ነገር ካለ በኋላ መጨረሻ ባልዋ በኢየሱስ ይመሰላልና እርሷን ከወደቀችበት ሊያነሳት ብሎ የሞተላት ሞት ስላለ ባልዋ የተባለው ኢየሱስም ሊሆን ይችላል ብሎ ተጨማሪ ባልዋ ብሎ በትክክል ባልዋ ገዢ እንደሚሆን ከተረጎሙ በኋላ በሌላ ትርጉምም ፍቅር የኢየሱስ ፍቅር ለሔዋን የከፈለላት በባልዋ ይመሰላል ብሎ ተርጉመውታል። አሁን መከፈለክ ላሳይህ እችላለሁ። ለተናገርኩት ነገር ማስረጃ መጠየቅ ትችላለህ። ቀጥል ኢንሻአላህ። እሺ ሴንት ተክላይ ነው ያለ ላይ ነው የምታነበው? ናይ ሐቂ ቅዱስ ተክለ ሃይማኖት ላይ ነው የምታነበው? አዎ እዛ ላይም አሉ አባቶች ሁሉም ሙፈሲሮች በአማርኛ እንደሚጠቀሙባቸዋል። እኔ ባለፈው እያየሁኝ የቴድሮስ ያዕቆብ መነጥ የሚባል ታላቅ ሙፈሲር የግብጽ ኦርቶዶክሶች በአማርኛ ከነማን ናቸው ከቤንጤዎች ጋር ሲከራከሩ እርሱን እንደ ማስረጃ ያቀርቡ ነበር። እርሱ ደግሞ አብዛኛው ጊዜ የጥንት አባቶች እየጠቀሰ ነው የሚፈስረው። በጣም ታዋቂ አባት። አዎ አይ ብዙ እኮ አሉ። አቡነ ሽኖዳንም ጨምሮ ምናምን ብዙ ነገር አለ። ምንድነው አሁን ስክሪን የተጫብሮ ነበር። ወጣ ጎንደሬው። አረ ጎንደሬው ጎንደሬው ስጠኝ እንጂ አንጀቴን በላው። ይሄን ሁሉ ጠብቀን ተዋ። እሺ ሲመጣ ይገባል። ለማንኛውም እሺ ማቲ አለ ፒኬ ወልደ ህይወት አለ። ካሜራ ከፍቶብሃል አቡኪ። እሺ ወልደ ህይወት ጋር እንኳን እኔ አይደለም ማወራው። ሜዳ ላይ ሆነ ነው እንዴ? ደግሞ በጣም ነው የሚያምረው። በኋላ ላስፋ ያሳየ አዋ እንዴ በጣም ነው የሚያምረው። እዩ እስቲ ዝም ብላችሁ እንግዲህ አላ አንዳንዴ መዝናናትም ወሰኛ መዝናናት ትፈልጋላችሁ? ካሜራውን ተስተካክሏል እኮ ምንድነው አንተ አገሩን ማየት ፈልገህ ነው ሰፈሩን ነው ማየት የፈለከው? ቀጠናውን ነው ምኑን ነው? አረ ወላሂ በጣም ነው የሚያምር። አረ በጥላው ታስታውቃለህ ብሮ ጎል ሲገባ ቀንድህ ታየ። አንዲ ምን አለ መሰለህ ጥላህን አረባት ቀንዴ ታየ። ሰማ እኔ እኮ ብታየ ፒኬ ምንም ያው ለፈተናው ምናምን በሚለው ነው እንጂ ምንም እኮ ችግር የለም። እናንተ እጃቸውን እንዳይቆርጡ እውነት ነው። እንደ ዘርሲፍ ደግሞ በኋላ ማይሆን ነገር ውስጥ ቢገቡስ ጥሩ አይደለም። እናንተ እንትን የሚባሉ ሴቶች ወንዶች አሉ ምንድነው? ወይ ድምጹን አልሰማሁትም፣ ግን የሆነ ክርስቲያን የሆነ ደና ነገር እያወራ መስለኝ ነበር። በትልቁ አርጋችሁት ነበር። ልክ ስገባ ወጣ። ይሄ እርግማኑ ጋር በተገናኘ ለሴቲቱም ማለ ፈቃድሽም ወደ ባልሽ ይሆናል እርሱም ገዥሽ ይሆናል የሚለውን ምን አለሱ? ፈቃድሽም ወደ ባልሽ ይሆናል ማለት አንድ አካል ትሆናላችሁ ማለት ነው። ገዥሽ ይሆናል የሚለው ደግሞ ገዢ አይደለም ማለት የሱን ትእዛዝ ተቀባይ አትሆንም ምናምን ብሎ በቃ የሌለ ተፍሲር ፈሰረ። ከዛ አንድምታ ላውጣ አለ በትልቁ ሆነ። ጎንደሬው እኮ ነው አቡኪ፣ ያው ሁሱ ቤት አይጠፋም። ከዛ እኔ ሸምፖ ሻዳ ይመስለኛል በትልቁ ተረብጥኩ ይዛል እንዲህ እኮ የጎንደር ሰው ቆጣ ብሎ ይጀምርና ከዛ አንድ ጣት ያወጣል። እንደዚህ ነው። ችግር የለውም ኢንሻአላህ ቀጥሎ በቃ እሺ። አንዴ ፐዝል ልሙላ። ይሄ ፐዝል ዛሬ ሶስተኛው ማለትም በጣም ብዙ ሰዓት ቆይቻለሁ ማለት ነው። ምናምን ብላክ እንዳትወቅቱ እዚህ ነው ፕሮግራማችን ዛሬ። አራዋህ ከፈተና ያው አላስከፍትም ስላለ በእኔ ተጠጋግተ ወቀሳ እንዳይመጣ እና ይችላል። አላህ ወልደ ህይወት ነው አስቀጥሉት ይቻላል። ሰላም ብያለሁ። ይሳቆ
አዎ እኔ ወልድ ህይወት ጋር ብዙም አናወራም። እኔና ወልድ ህይወት ተኮራርፈናል። ስለዚህ ሌላ ሰው ጋር ነው ወልድ ህይወት የሚቀጥሉ። ሰላም ብያለሁ። ኪሳው ሰላም እንዴ ሰላም ይሳቅ በጣም ከወገኖች ጋር ማውራት ለምዳል ነው። ሰላም ብያለሁ አለ አስቀደሙ። እንደዛ ይሳቅ አውሩት በቃ ኢንሻአላህ ወልድ ህይወት ወልድ ህይወት ፖዝ ላይ ነው ተመለስ። ወልድ እኔው ጋር አንግባባ ማለት ወልድ ህይወት ትንሽ ክፉ ባህሪ ስለሌላቸው ነው እንጂ እንትን የማይሉት ለመግባባት በጣም ከባድ ነው። በጣም ወልደ እኔም እኮ ገና አንድ ጥያቄ ያለችና የምታቋት ከሆነ ለምሳሌ እግዚአብሔር የሞተላቸው ሰዎች ተጸጽተው እርሱን ላመኑ ሰዎች ነው ወይስ ኃጢአት ሰርተው ላተጸጸቱ ነው? አዳምስ ኃጢአት ከሰራ በኋላ ወደ እግዚአብሔር ጸጸት አድርገዋል ወይ? ለምሳሌ አንተ የሞተለ እግዚአብሔር አይጠቅምህም፣ ወደ እርሱ አልተጸጸትክም፣ አልተመለስክም ይሉኛል። አዳምስ ተጸጽተዋል ወይ ከሰራው ስራ? ከተጸጸተ በኋላ ጸጸቱ በቂ ስላልሆነ ነው ወይ አምላክ የሞተለት? ወይስ ሳይጸጸት ዝም ብሎ ነው የሞተለት ለኃጢአቱ? ባይዘውናይ ሀቂ ያነሳው ሐሳብ በጣም አሪፍ ሐሳብ ነው። እግዚአብሔር የሞተው ላይክ ሳይጸጸቱ ኃጢአት ሰርተው ለማይጸጸቱት ነው ወይስ ኃጢአት ሰርተው ለተጸጸቱት ነው የሚለው እሱ በጣም አሪፍ ፖይንት ነው። በኦርቶዶክስ ያው ተጸጽተዋል ይላሉ። ኦርቶዶክስ ላይ አይ ቲንክ ከኦርቶዶክስ ውጪ መጸጸቱን የሚያሳይ ነገር ያለ አይመስለኝም። ቀለሜንጦስ ላይ ነው ምናምን ላይ አለ መጸጸቱን የሚያሳይ ወይም ገድል ላይ። ግን ኃጢአት ሰርተው ለሚጸጸቱት ከሆነ የሞተላቸው ላይክ መጸጸት ምንም ትርጉም አልባ ነው ማለት ነው፣ ወይም ደግሞ በቂ አይደለም። በብሉይ ኪዳን እኮ መስዋዕት የሚያስፈልጉቸው ኃጢአቶች ትንሽ ነው የነበሩት። ይሄ በስህተት የሚሰሩ ስራዎችና ምንድነው የሚባለው የአሮን ስርዓት እና በስህተት የሚሰሩ ኃጢአቶች እነሱ ላይ ነው እንጂ ሰው ሆን ብሎ አስቦ ለሚያጠፋቸው ጥፋቶች ምናምን ጸጸት ነው መፍትሄው። ዳዊትንም ኃጢአትን ካንተ አርቄልሃለሁ ይላል ስለተጸጸተ፣ የሰው ሚስት ጋር ተኝቶ ምናምን ወስልቶ ስለተጸጸተ ሰው አስገድሎም ጭምር ማለት ነው። ኃጢአትን ካንተ አርቄልሃለሁ ይላል። ሕዝቅኤልም ኢሳይያስም ላይ ብዙ ቦታ ላይ አለ በጸጸት ምክንያት አምላክ ምህረት የሚያደርግላቸው የሚምራቸው ማለት ነው። አዲስ ኪዳን ላይ ሲመጣ ግን ያለ ደም ስርየት የለም ብለው ያስቀምጣሉ። how many times days come to me የሚያስብለው በዚህ ሰዓት ላይ ነው። ወልድ ህይወትም ወጡ። እሺ ክርስቲያኖች ካላችሁ እግዚአብሔር ከቆዳ ልብስ ሰፍቶ ራሱን የሰፋላቸው ሽቦሌት ከቆዳ ልብስ ሰፍቶ አለበሳቸው አለ እግዚአብሔር። እሱን የሰፋላቸው ይሄ ነገር ደግሞ ከሲንጀር በፊት ነው። አዘጋጅቶ ሰፍቶ አለበሳቸው ስትል እኮ እንዴት ነው ነገሩ? አይ ሽቦሌትን እንዳየሁት ከሆነ ላይ መውጣት የሚወድ አይነት ሰው አይደለም። ስለዚህ ታች እንደፈለገ ይሁን። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። የእግዚአብሔር ድምጽ በገነት ውስጥ ሲመላለስ ሰሙ ይላል። በገነት ውስጥ ሲመላለስ የእግሩ ድምጽ ነው ካ ያለ ሲሄድ ወይስ ድምጹ እየተመላለሰ ሲጠራ ድምጽ ሌላ ቦታ ላይ ይል ነበር? ምንድነው ሲመላለስ ሰሙ ይላል? ኦኬ ያስተጋባል ወይ ነው ወይስ የእግሩ ድምጽ ነው? ይሄ እኔ አላውቀውም ነገር እኔ አላውቀውም። ወይኔ ዋላ አረናይ ሀቂ ተው አይጓቸው እንዴ! ምን አይነት ጥያቄ ነው ግን የሚመጣው? ይሄ ከባድ ነው። እውነቱን እኮ ነው። የእግዚአብሔር ድምጽ ሲመላለስ ሰማ ማለት እግዚአብሔር ሲመላለስ ነው ድምጹን የሰሙት ወይስ ድምጹ ብቻውን ደግሞ ይመላለስ ነበር? እኔ ማላውቀው ነው። ይሄ እኔ አላውቀው።
አስተግፊሩላህ። እሺ ሰዎች ሪኩዌስት ኦኬ ድምጽ ነው አሁን ኢየሱስ ነው ሲመላለስ የነበረ እኔ እንጃ እኔ እንደዚህ ራሱ እንዲቻላል እንዴ ድምጽ ብቻውን እንደሚመላለስ ከሆነ አረ ሰው ማን አለ? ኦኬ ሰው ደግሞ ቃልነቱ ረስቶ ተተቶ ድምጽ ሆነ እንደ ኢየሱስ እኮ ባይዘው እኮ ይከራከራሉ ታውቃለህ። አዲስ ኪዳን ላይ ከሰማይ ድምጽ ወጣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ የሚለው ድምጽ ነው እንጂ ቃል አይደለም እኮ ይላሉ። የሆነ ሰዓት የተከራከረኝ እኔ መሳቅ ሊገለኝ ድምጹ ቃል አለው ወይስ የለውም? መቼም ቃል ማለት በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚለው ንግግር ነው። ድምጽ ነው ይለኛል። ድምጹ ቃል አለው ወይስ ኳ የሚል ነገር ነው የተሰማው በሰማይ ምንድነው? አረ ከባድ ነው። እንትን ዝሩ ቃልና አካላዊ ቃል ነው ስለማለት በዚህ እኮ የትኛው ነው ኢየሱስ አካላዊ ቃል ነው። ዝሩ ቃል ኤቨር በጣም በተደጋጋሚ ወልድ ህይወትን እየሳበው ነው። ኤቨር ግባና አውራው ገብተህ ሳበው አውራው ወላሂ እንደዛ ነው። ግባና ገብተህ ሳበው። አሁን ወልድ ህይወት እኮ አይ ቲንክ እኔ ደብሮት ይመስለኛል። እኔም አልግባባም ስለ ይስሐቅም አልግባባም ሲል ምናምን ደብሮት መሰለኝ። ስለዚህ ግባና አንተ አውራው ኤቨር ማቲ ትሰማለህ? አነበብክበት የቅድሙን ወይስ በአቋም እንደጸናህ ነው? ትሰማለህ? ይቆራረጣል። አይ ኔትወርክ የለህም። ከይስሐቅ ጋር ብዙ ሄደናል። ከይስሐቅ ጋር ብዙ ተነጋግረናልና እኔ አሁን ልጠይቅ አንተ ለምን ክርስቲያን ልሁን ብለህ ነው የምትጠይቀኝ? አትሁን። አፍታለ አንድ ሰው አንተ የሚይዝም አሱ ማቲ ኔትወርክህን አስተካክለህ ገባ። ማቲ ምክንያት ይዞ ነው አይደል? እውነት ነው የጌታ ሰው ምንም እየሰማው አይደለም። ኔትወርክህን አስተካክለህ ነው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። በረሱ ሊጠይቀኝ ከሆነ ነው እኔ በረሱ ከሆነ እኔ አትሁን ነው የምልህ። ኖርምዬ ነው ኖርሜክስ ነው። አንቺ አለ ብቻ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እንዴ ለምን ክርስቲያን ሳቦት ወደ ላይ ያኔ ታሪክ አለኝና ፓስተር ነው። እኔ ስለ ሁሉም ሃይማኖት ጉዳይ አይሰጠኝም ነበር እና ምን አለኝ ጌታ ያፈቅራል ምናምን እያለ ስለ ፍቅር ብቻ በጣም ያኔ ብዙ ነገር ነገረኝ። እንዴ ምን እያለ ነው? በቃ ክርስቶስ ያፈቅር ከዛ የሞተ የተሰቀለ እንደሆነ ግን አላውቅም። ምንድነው ይሄ የሚሰጠኝ ጌታ ደግሞ እንደተሰቀለ ከሰማሁኝ በኋላ والله ምን ያህል እንደደነገጥኩኝ ሱብሃን እና ከነ ያፈቀረኝን ሰቀሉት የሞተ እኔ ስለ ፈጣር ስታስብ አለ አይደል ጭንቅላትህ እኔ ምንድነኝ እኔ በቃ ከኛ የበለጠ ከሁሉም ፍጥረት የበለጠ ኃያል አለ ምናምን እያልክ ትጠብቅና ስለ ፈጣሪ ተሰቅሎ ሞተ ሲሉ ደግሞ ምን ውስጥ ምንድነው የሚሰማ? ትደነግጣለህ። በቃ ሁሉም የነገረኝ ነገር እንዳለ ከጭንቅላት ይወጣ። አዎ የተሰቀለ አላህ አይ ወላሂ
ያ በጣም አሪፍ ስቶሪ ነው። እሺ ኤቨርን ሳቡ አሚር ገመድ ላቀብለ እሱ ራሱ ድምፁን አጥፍቶ ጠፋ። እስከሚመጡ እንጠይቀው፣ ችግር የለውም። ወልደ ህይወት ስላሴ በስላሴ ያምናል። አዎ ቀጥሉሽ ኡስታዝ ነው ማለት ነው። ያቂ ይፈር ከገባ ኢንሻአላህ ከእርሱ ጋር ይቀጥላሉ። በስ እስከሚመጣ ስላሴ ኦኬ፣ በስላሴ ያምናል። طيب ለምሳሌ እግዚአብሔር መንፈስ ቅዱስ ራሱን ችሎ ይናገራል። ወልደ ህይወት አቤት ሰላም ነው። እንዴት ናችሁ? ሰላም እንዴት ነው? እግዚአብሔር ይመስገን። እግዚአብሔር መንፈስ ቅዱስ ያለ አብና ያለ ወልድ ረዳትነት ራሱን ችሎ ለብቻው ይናገራል። ይናገራል። የእግዚአብሔር መንፈስ ቅዱስ ቃል አምላክ ነው ወይስ አይደለም? እግዚአብሔር መንፈስ ቅዱስ ቃሉ ይፈጥራል አይደል? እግዚአብሔር መንፈስ ቅዱስ በፍጥረት ስራ ተሳትፈዋል። በቃሉ ይፈጥራል እግዚአብሔር መንፈስ ቅዱስ። ብዙ ጊዜ ይሄ የብሉይ ኪዳኑ ሐሳብ አዲስ ኪዳን እንደሚያብራራልን ኢየሱስ ክርስቶስ ነው በቃሉ የፈጠረው። መንፈስ ቅዱስ በውሃ ላይ ሰፎ ነበር ይላል። መንፈስ ቅዱስ በቃሉ ፈጠረ ብሎ የሚናገር ቦታ አላገኘሁም፣ ግን በፍጥረት ስራ እንደተሳተፈ አለ። ስለዚህ ይናገራል፣ ግን በቃሉ ወይም ደግሞ ሁን ብሎ በራሱን ችሎ የመፍጠር ችሎታ እንዳለው ግን አይታወቅም ማለት ነው። ይናገራል ማለት በቃ መናገር በመፍጠር ስራ ብቻ እኮ አይደለም ይናገራል ስንል። በነገራችን ላይ አንዱ በጣም በፈቃድ በራሳቸው መናገር ይችላሉ፣ ግን ሐሳባቸው ፈቃዳቸው የሚስማማ አንዱ ከሌላው ጋር የሚጋጭ አይደለም፣ የሚሳሳብ አይደለም። ነው ሐሳባቸው መጋጨት ሳይሆን ለምሳሌ አንድ ፈጣሪ ተናጋሪ ነው፣ ፈጣሪ ነው፣ ሁን ብሎ የፈለገውን ነገር የመፍጠር ችሎታ አለው ምናምን እያልን እናገራለን አይደል? ስለ ፈጣሪ ማንነት ስንናገር። ስለዚህ እግዚአብሔር መንፈስ ቅዱስ ራሱን ችሎ የመናገርና የመፍጠር ችሎታ ካለው ሁን ብሎ በቃሉ ራሱን ችሎ ይፈጥራል ወይ ያለ አብና ያለ ወልድ ረዳትነት? ምንድነው የግንኙነታቸው? በብዙ የኢኒሺዬሽኑን አሁን ኢኒሺዬሽን ወይም ደግሞ በአብ ሐሳብ ወልድ ደግሞ በድርጊት በማድረግ መንፈስ ቅዱስ ደግሞ በዛው ሂደት በፍጥረት ስራው እንደተሳተፈ መጽሐፍ ቅዱስ ይናገራል። ከዛ ውጪ አሁን እኔ ምንድነው ያልኩት ወልድ መንፈስ ቅዱስ ተናግሮ ፈጠረ የሚል ቃል ስላላገኘው በፍጥረት ስራ ተሳትፏል የሚል አግኝቻለሁ ወይም አንብቤያለሁ። በምን መልክ ተሳተፈ፣ እንዴት ተሳተፈ፣ በመናገር ነው የሚለው ነገር ግልጽ የተጻፈ ነገር ስላላገኘው እንደዚህ ነው ማለት አልቻልኩም። ስለዚህ አምላክ ቢሆንም እንዲህ አድርጎ ሁን ብሎ የመፍጠር ችሎታ አለው ይፈጥራል ብለን ልናገርለት አንችልም ማለት ነው። ስለዚህ አምላክ ሆኖ ሳለ ይህ አምላክ ይናገራል፣ ግን ሁን ብሎ ራሱን ችሎ ነገሮች የመፍጠር ችሎታ እንዳለው ግን መረጃ የለንም ብለን ነው የምንደመድመው ማለት ነው። ስለ አምላክ መንፈስ ቅዱስ ስንናገር በፍጥረት ስራ ተሳትፎ እንደፈጠረ እግዚአብሔር ነው መንፈስ በእግዚአብሔርን መንፈስ ፈጠረኝ ብሎ ኢዮብ ላይ ስለተናገረ መፍጠር የሚፈጥር መሆኑን ይናገራል። ተናግሮ ነው የሚፈጥረው። በምንድን ነው የሚፈጥረው? አሁን ስለ ሂደቱ መናገር አንችልም፣ ግን የእግዚአብሔር መንፈስ ፈጠረኝ ይላል ኢዮብ ላይ። ስለዚህ የእግዚአብሔር መንፈስ ፈጠረኝ ሲል በምን መልኩ ነው የፈጠረው? ተናግሮ ነው የፈጠረው? በምንድን ነው የፈጠረው የሚለው ስለ ፕሮሰሱ መናገር አንችልም ማለት ይችላል አይችልም ብለን መናገር አንችልም ማለት አይደለም። ችሎማ ነው የፈጠረው። እና ምን መሰለህ አሁን ፈጣሪ ለምሳሌ እግዚአብሔር ሰማይና መሬት ሁን አለና ሆነ አይደለም? ስለዚህ እግዚአብሔር መንፈስ ቅዱስ
አምላክ ከሆነ ፈጣሪ ከሆነ ሰማይም ይሁን መሬት ወይም የሆነ ነገር መፍጠር ሲፈልግ ራሱን ችሎ ያለ አብና ያለ ወልድ ረዳትነት የመፍጠር ችሎታ አለው ይፈጥራል ብለን ካልተነገርንለት ራሱን የቻለ ሙሉ ፈጣሪ ነው ከማለት የሚያሳፍረን ወይም የሚያስፈራን ነገር አለ ማለት ነው። ምክንያቱም እንዲህ ብለን ካልተናገርክለት አንድ አካል ፈጣሪ አይደለም ማለት ነው። ለምሳሌ እኔ ፈጣሪ ማን ነው ሲሉ አንድ አካል እገሌ ነው ካልክ በኋላ ሆን ብሎ የመፍጠር ችሎታ አለው ወይ ሲልህ አይ እንደዚህ ያለ መረጃ እንኳን የለኝም ካልክ ይህ አካል ስለ ፈጣሪነቱ ወይም ስለ ሆን ብሎ የመፍጠር ችሎታው ጥርጣሬ ውስጥ እየገባህ ነው ማለት ነው። ለምሳሌ ዘፍጥረት ምዕራፍ 1 ላይ መንፈስም በውሃ ላይ ሰፎ ነበር ይላል። በውሃ ላይ ሰፎ ነበር ከዛ በኋላ ምድርን መልክ እንዲያዘ ይናገራል። ያ ማለት ደግሞ መንፈስ ቅዱስ ለምድር መልክ እንደሰጣት ቅርጽ እንደሰጣት ገላጭ ስለሆነ መፍጠር በራሱ እንደሚፈጥር እሱ መረጃ ነው። አሁን የጠየቀን ጥያቄ በተናግሮ ይፈጥራል ወይ ይሁን ብሎ ያደርጋል ወይ የሚለውን ነው የነገርከኝ። መፍጠር ይችላል የሚለው ዘፍጥረት 1 ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ከዛ በኋላ ምድር ቅርጽ እንደያዘች ይናገራል። ስለዚህ መፍጠር እንደቻለ ያ ማስረጃ ነው። መንፈስ ቅዱስ መፍጠር ይችላል ማለት ነው። የኢዮብም የጠቀስኩልህ እሱም እንደሚችል ሆን ብሎ ይፈጥራል ወይ ነው የነበረው። ችግር የለውም ከሚመላለስ ጥያቄው። አሁን እግዚአብሔር መንፈስ ነው ትላላችሁ አይደል? አዎ እግዚአብሔር መንፈስ ነው ስትሉ አብ ወልድ መንፈስ ቅዱስ መንፈስ ናቸው ማለት ነው ወይስ አንዱ መንፈስ ነው ሌሎች ግን ሁለት ግን መንፈስ አይደሉም ማለት ነው? ምንለው ምንድነው መሰለ እግዚአብሔር መንፈስ ነው ስንል ይህ አንዱ መንፈስ እንግዲህ መንፈስ ነው በምንልበት ጊዜ አንደኛው በባህሪው ረቂቅ ነው፣ በቁሳዊ አይን ወይም በቁሳዊ አካል አይታይም ማለት ነው። ሁለተኛው መንፈስ ነው ማለት በጊዜ በቦታ አይገደብም ማለት ነው። ስለዚህ መንፈስ በጊዜ በቦታ አይገደም። ይኸው አንዱ ላይ ሲንሳፈፍ የነበረው ምንድነው? አሁን አንተ በራስህ በተናገርከው አሁን ውሃ ላይ ሲንሳፈፍ ነበር ብለሃል መንፈስ አይደል? ስለዚህ መንፈስ በቦታ አይገደብም ብለህ ከዛ ደግሞ በውሃ ላይ ሲንሳፈፍ ነበር እያልክ ነው ራስህ። በውሃ ላይ ይንሳፈል ማለት በሌላ ቦታ የለም ማለት ነው። ስለዚህ በውሃ ሲንሳፈፍ ነበር ማለት ነው መንፈስ አይደል? በውሃ ላይ ሰፎ ነበር ይላል። መንሳፈፍ ማለት ነው አይ ዶንት ኖ ምን ማለት ነው? ይንሳፈፋል ማለት ነው። በውሃ ላይ ሰፎ ነበር ነው የሚለው ምንድነው የሚለው? እስቲ እንግሊዘኛውን ቃል አንብብልኝ ምን እንደሚል እሱኒ አሁን መጽሐፍ አልያዝኩም ግን ዘፍጥረት ላይ ያለው አንብበው እስኪ ገብተህ ለምሳሌ አብ ወልድ መንፈስ ቅዱስ ናቸው ወይ መንፈስ ተብለዋል። አንድ መንፈስ ይለያያል ወይ እርስ በርሳቸው የሚለያዩ ናቸው ወይ? ለምሳሌ መንፈስ የተባለው ከአብና ከወልድ ውጭ ከሆነ ይህ መንፈስ የተባለው አካል ራሱን ችሎ ያለ አብና ያለ ወልድ በውሃ ላይ ሲንሳፈፍ ነበር። እስቲ አንድ ስልክ ማን አይው እስኪ እሺ እየተናገርን እስከሚያመጣልኝ ድረስ እንናገራለን። አንድ መንፈስ እግዚአብሔር የምንለው መንፈስ ወይም በብሉይ ኪዳን ያው የተባለው መንፈስ ክፈት መጻዱስ ያው የተባለው መንፈስ በሶስት አካላት ነው ራሱን የገለጠው። ይሄው አንድ የምትፈልጉት አንቀጽ ሲኖር ንገሩኝ። እሺ እኔ ከፍትላችኋለሁ ችግር የለውም። እሺ መነጽሩን አምጣ። ዘፍጥረት ላይ ያለው ዘፍጥረት 1:4 ነው 3 ምናምን አካባቢ መንፈስ ግን በውሃ ላይ ሲንሳፈፍ ነበር ምናምን ሰፎ ነበር የሚለው ነው። እሺ ያው መስፈፍ መንሳፈፍ ነው። አይ ቲንክ እሱ ላይም ስታወሩ ነበር መሰለኝ። እስቲ አንብብልኝ በእንግሊዘኛው እስቲ አንብቡልኝ። መንሳፈፍ ነው አይ ዶንት ኖ እስቲ እሱን ቃል በደንብ upon the face of the water ይላል። ይሄው እንግሊዘኛውን ከፍቼ ይላል እንግሊዘኛው። ኦኬ void moved upon the face of the waters ኦኬ እንግዲህ የተለየ ሲንሳፈፍ ሲንቀሳቀስ ነበር። ሲንሳፈፍ يعني እየተንቀሳቀሰ ጥሩ
ጥሩ ችግር የለውም። እሱ ብዙ ልዩነት አያመጣም። ስለዚህ አንዱ መንፈስ ነው በሶስት አካላት የተገለጠ ያው አንዱ መንፈስ ስለሆነ መንፈስ ቅዱስ ራሱ ያ አንዱ መንፈስ ነው። ወልድም በስጋ ከመምጣቱ በፊት ያ አንዱ መንፈስ በሶስት አካላት የተገለጠው አንዱ መንፈስ ነው። ስንት መንፈስ ናቸው ያሉት? አንድ መንፈስ። ስለዚህ ይሄ በውሃ ላይ ሲንሳፈፍ የነበረው አብ ወልድ መንፈስ ቅዱስ ነው። ይህ መንፈስ እንዴት አሁን አንተ ስንት መንፈስ ናቸው ያሉት? አንድ መንፈስ ነው ያለው። እዚህ በውሃ ላይ ሲንሳፈፍ የነበረው አብ ወልድ መንፈስ ቅዱስ ነው ወይስ አንድ መንፈስ ነው? የዚህ አንዱ መንፈስ አንደኛው አካል ነው። ስለዚህ አንድ መንፈስ አለ እዚህ አይደል? የዚህ አንደኛው መንፈስ አንዱ አካል ነው። የዚህ አንደኛው መንፈስ አንደኛው አካል ነው። ያ አንዱ መንፈስ ነው በሶስት አካላት የተገለጠው። ስለዚህ የዚህ መንፈስ ነው ወይስ አይደለም? እዚህ ውሃ ላይ እየተንሳፈፈ ያለው የጎደለ መንፈስ ነው ወይስ ሙሉ ነው? ምን ማለት ነው? ሙሉ ለምሳሌ አንድ 100% አለ አንድ ነገር የሆነ ከጎደለው የሚጨመርበት ሙሉ እንዲባል የሚያስፈልገው ተጨማሪ ነገር ካለ ግን ጎደለ ይባላል። አሁን እዚህ ውሃ ላይ እየተንሳፈፈ ያለው መንፈስ የተባለው አምላክ ሙሉ አምላክ ነው ወይስ ከአምላክ ተቀንሶ የሆነ የአምላክ አካል ነው? ለምሳሌ አንተ እጅህ ወስደው ውሃ ውስጥ ካስገቡ ምንድነው ይሄ? እጅ ነው። የማን? የእገሌ እጅ። እገሌ ሙሉ አይደለም የተወሰነ አካሉ ነው እዚህ ያለው ስትባል አዎ፣ ምክንያቱም የአካሉ የሰውነቱ አካል የተወሰነ ነው እዚህ ያስገባ ነው ይባል። እዚህ ላይ መንፈስ የተባለው ውሃ ላይ እየተንሳፈፈ ያለው መንፈስ የተባለው አምላክ የሥላሴ መንፈስ ነው ወይስ ከሥላሴ ተቀንሶ ወይ ግማሽ የሆነ ወይስ አንድ ሶስተኛ ነው? ምንድነው መሰለ አንድ ዲቫይን ሲምፕሊሲቲ የሚል ሐሳብ ታቅ እንደሆነ ዲቫይን ሲምፕሊሲቲ የሚል ሐሳብ ምን ይላል መሰለ የእግዚአብሔር ያህዌ የሚለው አንዱ እግዚአብሔር ውቅር አይደለም። የሶስት ነገሮች የሶስት አካሎች ተሰባስበው ተደምረው የፈጠሩት ውቅር አይደለም። ኮምፖዚት አይደለም። በእንግሊዘኛው ቋንቋ ኮምፖዚት አይደለም ማለት ስለዚህ አንድ አምላክ አንድ ሶስተኛ ሁለት ሶስተኛ ሶስት አራተኛ የሚባል ነገር የለም። ስለዚህ አንድ አካል ይህ አንድ መንፈስ በሶስት አካላት የተገለጠ ነው። ያ ሶስት አካላት ያንኑ የማይከፋፈሉን አንዱ መሰረት ሼር ያደረገው ነው ማለት ነው እንጂ ተደምሮ ተዋቅሮ ስለመደመር ሳይሆን እኛ አላልንም። አንተ የምታምነው ነገር ግልጽ አድርግልን ነው የምንለው። አሁን ለምሳሌ እዚህ ላይ አሁን አንድ መንፈስ እያየን ነው፣ ውሃ ላይ እየተንሳፈፈ ነው። እግዚአብሔር መንፈስ ነው ካላችሁ ሥላሴ ነው ወይ ውሃ ላይ እየተንሳፈፈ ያለው መንፈስ እዚህ ቦታ ላይ? በውሃ ላይ የሰፈፈው መንፈስ ይኸው አንዱ እግዚአብሔር አንዱ መለኮት ወይም አንዱ መንፈስ አንደኛው አካል ነው። አካሉ ነው የራሱ አካል። ሥላሴ መንፈስ ነው አይደል? የራሱ ሥላሴ መንፈስ ነው ወይስ አይደለም? ሥላሴ መንፈስ ነው። ሥላሴ መንፈስ ከሆነ እዚህ ውሃ ላይ እየተንሳፈፈ ያለው መንፈስ ሥላሴ ነው ወይስ አይደለም? ክሊር አይደለም። ሥላሴ ነው ስትል ምን ለማለት ነው? ሥላሴ ማለት አንድ አምላክ ወይም አንድ መንፈስ በሶስት አካል ማለት ነው። ሶስቱም አካላት አንድ ላይ ናቸው ወይ ያልክ ነው ወይስ ምን ለማለት ነው? እስቲ ክሊር አድርግልኝ። አንተ እግዚአብሔር መንፈስ ነው ስትል አብ ወልድ መንፈስ ቅዱስ አንድ መንፈስ ነው እያልክ ነው ወይስ አይደለም? ይኸውልህ አሁን አንድ ጊዜ ልድገም። እግዚአብሔር መንፈስ ወይም ደግሞ ያህዌ መንፈስ ነው። ይህ መንፈስ በሶስት አካላት ነው ራሱን የገለጠው። በውሃ ላይ የሰፈፈው የእግዚአብሔር ያ አንዱ እግዚአብሔር መንፈስ በአንደኛው አካሉ ሆኖ ነው ያ ራሱ ሳይከፋፈል ሳይነጣጠል ያ ራሱ ስንት መንፈስ አለ? በአካል ስንት መንፈስ አለ? ሶስት አካል ነው። አንድ በመንፈስ ስንት? ሶስት አካል በመንፈስ ስንት ናቸው? ሶስት አካል አንድ መንፈስ በመንፈስ አንድ ናቸው አይደለም? አንድ መንፈስ ሶስት አካላት። ስለዚህ በውሃ ላይ ሰፈፈው አንደኛው አካሉ ነው። የራሱ
የዛው የያህዌ መንፈስ ነው ራሱ አንደኛ በደንብ አስተውል። በውሃ ላይ እየተንሳፈፈ ያለው መንፈስ ነው ወይስ አይደለም? በምን ቋንቋ ነው የምናገረው? መንፈስ ነው አልኩ እኮ። መንፈስ ከሆነ ስንት መንፈስ ናቸው ስላሴ? አየህ እሱ ነው ሐሳቡ ላንተ ጠንከር ያለው ያልገባህ ለመሰለ አንድ መንፈስ የዚህ የአንዱ መንፈስ አንደኛው አካል ነው። የራሱ አካል ነው። የአንዱ መንፈስ አንደኛው አካል ነው አልኩ። ስለዚህ አንተ ለመክፋት ስለዚህ በመንፈስ አሁን መንፈስ ተብሎ የተጠራው ወገን አሁን በደንብ አስተውል ምን እያለ ነው? በደንብ ነው ያስተዋልኩት። እሺ በመንፈስ ስንት ናቸው አልከን? አይ በቃ አንድ መንፈስ ነው አልኩ። አንድ መንፈስ በሶስት አካላት። ውሃ ላይ ሲንሳፈፍ የነበረው ስንት መንፈስ ነው? በቃ ቀጥሉ ልጆች ቀጥሉ። ካልገባ ምን በኋላ የሰፈፈው የዛው አንዱ መንፈስ አንደኛው አካል ነው አልኩ። አሁን ምን እንድል ፈልገህ ነው? የሚከፋፈል አይደለም። ያ አንድ መንፈስ ተከፋፍሎ አንድ ሶስተኛ ሁለት ሶስተኛ የሚባል ነገር የለው። የራሱ አንዱ መንፈስ አንደኛው አካል ነው። በአንደኛው አካል ሆኖ ነው። ምናልባት አዳምጠና እሺ አዳምጠና ትክክል። በቃ እሺ ይሄ አንደኛው አካል መንፈስ ነው ወይስ አይደለም? መንፈስ ነው። ኦኬ አብ መንፈስ ነው? አዎ አብ መንፈስ ነው። ወልድ መንፈስ ነው? ወልድ በስጋ ነው የተገለጠው። በስጋ የተገለጠው በምን ተገልጧል? አይደለም መንፈስ ነው ወይ ወልድ? በአካል አለው። ቁሳዊ አካል አለው ወልድ። እኔ ሰዋዊ አካል አለ የለውም አላልኩም። መንፈስ ነው ወይ ወልድ? ቁሳዊ አካል አለው አላልኩም። ቁሳዊ እሱን አልጠየቅኩም። ስጋ አለው። በቃ አትጠይቅ እንጂ እየተናገርክ ያለው እሱን ነው። እኔ የምናገረው መጀመሪያ ስጋ ነበረው ወልድ እኮ። እሺ ወልድ ስጋ ነበረው መጀመሪያ ወይስ አልነበረው? መንፈስ ነበረ። በስጋ ከመምጣቱ በፊት አዎ መንፈስ ነበር። እሺ ስለዚህ ወልድም መንፈስ ነው ማለት ነው። አዎ በጣም ጥሩ። እሺ ስለዚህ ነበር ከዛ ተቀየረ ከዛ ነበር አልተቀየረ እኮ ተቀየረ ከዛ አልተቀየረም መንፈስ ነው ማለት ነው። በስጋ ሆኖ መጣ። በስጋ ሆኖ መጣ። አሁን ያ መንፈስ በስጋ ሆኖ መጣ እንጂ አልተቀየረም። ስጋን መንፈስ አይደለም። በስጋ ሆኖ መጣ እኮ። እሺ ያኔ ግን መንፈስ ነበር አይደል? አዎ በስጋ ከመምጣቱ በፊት ፊዚካል አካል የሌለው መንፈስ ነበር። አሁን ግን ፊዚካል አካል ያለው መንፈስ ነው። እሺ ውሃ ላይ ሰፍኗል። ፊዚካል አካል ያለው መንፈስ ነው። አዎ ደክሞኛል። እሺ እኮ ወልድ እንትን ሰፍኗል። ወልድ ባህር ላይ መንፈስ ቅዱስ ነው በውሃ ላይ ሰፈፈ። ስለዚህ አንዱ መንፈስ ይለያል ማለት ነው። ተለይቶ ውሃ ላይ የሚንሳፈፍ አለ ማለት ነው። በአካል ነው የሚለየው። በአካል ነው በመንፈስነት አንድ ነው እኮ። አካሉ መንፈስ አይደለም። በአካል ነው የሚለየው። በመንፈስነት አንድ ነው እኮ። አካሉ መንፈስ አይደለም ወይ? መንፈስ የአንዱ መንፈስ በሶስት አካላት ነው የተገለጠው። ከሶስቱ አካላት የአንዱ መንፈስ ልብ አድርግ። የአንዱ መንፈስ በአንዱ አካል ነው በውሃ ላይ የሰፈፈው ያ ራሱ። ኦኬ ስለዚህ አንዱ መንፈስ በሁለት አካል አልሰፈፈም፣ በአንድ አካል ሰፍቷል ማለት ነው። ኤግዛክትሊ ትክክል። ኦኬ ስለዚህ ሁለት አካል ያልሰፈፈባቸው አሉ፣ አንዱ አካል የሰፈፈበት አለ። መንፈስ ቅዱስ በውሃ ላይ ሰፍቷል። እሺ ያንን በቃ ምንድነው የምንፈልገው መሰላችሁ? እስቲ ያኛው አንዱ መንፈስ ማን ነው? እስቲ ስለሱ ስበኩን። አብ መንፈስ ቅዱስ ተዋቸው። ማን ያህዌ ነው የሚባለው መንፈሱ? ያህዌ ወይም በአማርኛው እግዚአብሔር የተባለው የእግዚአብሔር የተባለው የዚህ የሶስቱ አካላት የጋራ መጠሪያ ነው። ኦኬ ስለዚህ ሲሰበሰቡ ነው እግዚአብሔር የሚሆኑት ማለት ነው። የጋራ ነው ካላችሁ ቅድም ስናገር ሰምተኝ ከሆነ ውቅር አይደለም፣ ተከፋፈለ ማለት ያልተነጣጠለ በአካላት የተገለጠ
ተረተናል እሱን አሁን ወልድዬ ምንድነው መሰላችሁ ሐሳቡ ገብቷል። አሁን ኡስታዝ እኔ ሐቂም የሚያነሱት እኛ የሚያነሳነው ነገር በደንብ ገብቷል። አሁን እኔ ምንድነው ያልኩ ያለሁት መሰለህ አንተ አሁን አንድ አካል ሊነጠልክልናል አንድ ያህዌ የሚባል አለ አልከን እና ያ ያህዌ ከአብም ከወልድም ከመንፈስ ቅዱስም ውጪ ነው አይደለም? አይደለም ራሱ እኮ ነው። በአብም የተገለጠው ራሱ እኮ ነው። በወልድም የተገለጠው ራሱ እኮ ነው። በመንፈስ ቅዱስም የተገለጠው ያ ራሱ እኮ ነው። ራሱ አንድ ያህዌ በሶስት አካላት ተገለጠ። አንድ አካል በሶስት አካል አንድ መንፈስ በሶስት አካል ተገልጧል ብለህ ጻፍልኝ መጀመሪያ። ይቅርታ ፒኬ። እሺ አረ ምንም ይቅርታ የሚያስብል ነገር የለም። እሺ አይደለ ባለፈው ያልኩ ነገር ይሄ ነገር ያሰድበናል ብዬ ነግሬ ነበር። ጽሁፍን አስተካክል። ያው አሁን አሰደብከን ማለት ነው። አንድ ምንድነው? አንድ መንፈስ ነው አንድ አካል ነው? አንድ መንፈስ በሶስት አካል ተገልጧል። ዑመር አረጥረው እሺ ሌላ አረ መንፈስ አንድ መንፈስ እኮ አንድ መንፈስ በሶስት አካል ተገልጧል አይደል? ወይ ዛሂድ ወይ ዚና ማን ነበር የሚለው? ተወኝ ነኝ ጽሁፍን ላይ ትኩረት አድርግ። እሺ ሌላ ምን ልጨምርላችሁ? እሺ ኦኬ አንድ መንፈስ በሶስት አካል ተገልጧል። እሺ ተስማማን። ወልድዬ እዚህ ጋር እንትን አይሉም አይደለ? ምንም የሚለያዩት ነገር የለም። ግልጽ ነው፣ በጣም ግልጽ ነው። እሺ ሶስቱ አካል አብ ወልድ መንፈስ ቅዱስ ናቸው አይደል? አዎ ኦኬ። ስለዚህ አብ ወልድ መንፈስ ቅዱስ ከአንዱ መንፈስ የተለዩ ናቸው። ያ መንፈስ የተገለጠባቸው ናቸው ማለት ነው። አዎ ያ መንፈስ የተገለጠባቸው ናቸው። ኦኬ። ስለዚህ እናንተ አብ ወልድ መንፈስ ቅዱስን አሁን ምን እያላችሁ መሰላችሁ? እኔ ለምሳሌ 3 ብርጭቆ ይዣለሁ ልበልና 3 ብርጭቆ ላይ ውሃ ሞላው። ውሃውን በ3 ብርጭቆ ገለጥኩት በሉና ያው አስዩም አድርጉ። እናንተ ብርጭቆ ነው ወይስ ውሃውን ነው የምትጠጡት ስትጠጡ? እናንተ ብርጭቆ ነው ወይስ ውሃውን ነው የምትጠጡት ስትጠጡ? ውሃውን ነው የምንጠጣው እኮ። ስለዚህ እናንተ ለምን አንዱን መንፈስ ለምን አታመልኩም? አብ ወልድ መንፈስ ቅዱስ እኮ ዝም ብሎ የተገለጠባቸው ናቸው። አንተ እንዳልከኝ ማለት ነው አይደለ? አብ ወልድ መንፈስ ቅዱስ ማለት እኮ። ስለዚህ አንዱን መንፈስ ለምን አታመልኩትም? አብ ወልድ መንፈስ ቅዱስን ለምን ታመልካላችሁ? አንዱ መንፈስ ማምለክ ሶስቱን አካላት ማምለክ ነው። ሶስቱን አካላት የማታመልክ ከሆነ አንዱ መንፈስ ልታመልክ አትችልም። ምክንያቱም ሶስቱ አካላት ያው አንድ መንፈስ የተገለጠባቸው አካላት ስለሆነ። እሺ ያ አንድ መንፈስ ያለ ሶስቱ አካል ብቻውን መኖር አይችልም? እንደዛ ብሎ ከዘላለም እንደዛ ነው እኮ መኖር አይችልም ወይ? አልነበረም አልኖረም። አይ አልነበረም አልኖረም ሳይሆን መኖር አይችልም ወይ? ለምሳሌ እኔ አሁን እኔን ማለት ነው ቆይ አሁን እኔን ለምሳሌ አፈር መብላት አችልም ወይ ብትሉኝ እችላለሁ፣ ግን አልበላውም። እሱስ ይችላል ወይ? አይችልም። እሱ በሶስት አካላት ስለዚህ ሁሉን ነገር አይችልም ማለት ነው። አምላክ እንዴት ተባለ? ሁሉን ነገር ሳይችል እንዴት አምላክ ተባለ? አምላክ ከባህሪ ውጪ እሱ ነው። አየህ መሰረታዊ ስህተት እሱ ነው። አምላክ ከባህሪ ውጪ አይችልም። ከባህሪ ውጪ ሊሆን አይችልም። አምላክ ከራሱ ባህሪ፣ ከራሱ ማንነት፣ ከራሱ ምንነት ውጪ ማድረግ አይችልም፣ መሆን አይችልም እኮ። ባህሪው በሶስት መገለጥ ነው። አዎ አካላዊ እግዚአብሔር ያህዌ አካላዊ ይባላል። ፐርሰናል ይባላል። ፐርሰናል ማለት ከአንድ በላይ በሆኑ አካላት መገለጥ ነው። ይህ ባህሪ ይህ ነቸሩ ከነቸሩ ውጪ አንተ አሁን እየጠየከኝ ያለው ምንድነው መሰለ? ለምን እኔ ጅብ መሆን አልችልም ነው እያልክ ያለው። ስለዚህ አንተ ሰው ጅብ መሆን አልችልም እኮ አምላክም እንደዚህ አይነት ጥያቄ አልጠየኩም። ችግር የለውም። ግን እሺ ቀለል እናድርገውና በጊዜ ነው ያለ ጊዜ ነው የተገለጠው? በሶስቱ አካላት ከዘላለም ነው ነበረው እኮ። ያለ ጊዜ ነው የተገለጠው? ጊዜ የለውም። ለአምላክ ጊዜ የለውም። ጊዜ ለሰው ነው እኮ። የተገለጠበት ጊዜ አለ የለም?
ጊዜ የለም። ለአምላክ ለእግዚአብሔር ጊዜ የለም። ጊዜ በአምላክ የተፈጠረ ነገር ነው። ስለዚህ በአምላክ ጊዜ የተፈጠረ ነው። ጊዜ የሚባለው ለሰው ነው እንጂ ለአምላክ ጊዜ የለም። የተገለጠበት ጊዜ የለም ማለት ነው አይደል? ለአምላክ ጊዜ የሚባል ነገር የለም እኮ። የተገለጠበት ጊዜ አለ ወይስ የለም? እሺ አምላክ ጊዜ የሚባል ነገር የለም። እሺ ገብታችኋል አይደል? አሁን የተገለጠበት ጊዜ አለ ቢባል ሌላ ጥያቄ ላቀርብላቸው ነው። ስለዚህ ያልተገለጠበት ጊዜ አለ ማለት ነው እላቸው ነው። ከዛ አንፃር ነው ሁለቱንም ያልመለሱት። ችግር የለውም ተቀብያለሁ። ከዘላለም ነው ከዘላለም ነው። በቃ ተቀብያለሁ። እርሶ እስልምና ላይ ጥያቄ ያሉት እንግዲህ ያው ዝም ብሎ መጨቃጨቅ እንዳይሆን ከተማማርን በቂ ነው። ጥያቄ ያሉት እስልምና ላይ አመሰግናለሁ። ሰላም አለይኩም ወራህመቱላሂ እንትን አላልኩኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ሐሳብ አልተዘጋጀውም። አይ ቅድም እንትን ብሎን ነበርና ወላሂ ህይወት እንዴት ነው? ቅድም ከኡስታዝ ናሂቂ ጋር እያወራ መንፈስ አካል እንደሌለው ነው የነገርከን። አሁን ከአቡኪ ጋር ደግሞ ስታወራ አካል ያለው መንፈስ ነው ብለሃል ኢየሱስና እንዴት ነው ክላሽ አያደርግም? ሌላም ሐሳብ አለ መሃል ላይ ያወራው እሱን እጨምራለሁ። ይሄን መልስልኝ እስኪ መጀመሪያ እንዴት መንፈሱ አካል ሆነ? አካል የለውም ብለህ ስታበቃ መንፈስ አካል የለውም ስል ቁሳዊ አካል የለውም ማለት ነው እንጂ ፐርሰን አይደለም ማለት ነው። አካል አለው። ፐርሰን እና ቦዲ ፊዚካል ቁሳዊ አካል የለውም ነው ያልኩት። ቁሳዊ አካል አለው። ስለዚህ ፐርሰናሊቲ የለውም ብዬ ከሆነ ተሳስቻለሁ ማለት ነው። አርማለሁ። ፐርሰናሊቲ አይደለም ያልከው አንተ፣ ቁሳዊ አካል አይደለም መንፈስ ነው ያልከው። አዎ ቁሳዊ አካል አይደለም እኮ። ኢየሱስ ደግሞ ቁሳዊ እንትን አካላዊ መንፈስ ሆኗል አልክ። ስለዚህ አካል አለ። በቁስ በአካላዊ በሚዳሰስ በሚታይ አካል በስጋ ስለተገለጠ በአካል የተገለጠ መንፈስ ነው እሱ እኮ። መንፈስ ደግሞ እንዴት አካል ይኖረዋል? የለውም ብለናል ቅድም። እግራ ገባል። መንፈስ እንዴት አካል ይኖረዋል? የለውም ብለኛል ቅድም። መንፈስ አካል የለውም ማለት ቁሳዊ አካል የለውም አይደለም ያልኩ። በቁሳዊ አካል ያ ቁሳዊ አካል ያለው ነው መንፈስ በቁሳዊ አካል ውስጥ ተገለጠ ማለት ራሱ ቁሳዊ አካል ነው ማለት አይደለም። የተለያዩ ነገሮች ናቸው። ራሱ ያ መንፈስ ቁሳዊ ነው ማለት አይደለም። በቁሳዊ አካል ተገለጠ ማለት ራሱ ቁሳዊ አካል ነው ማለት አይደለም። እንዴ ማን ነው የተገለጠው በቁሳዊ አካል ውስጥ? ወልድ በቁሳዊ አካል ነው የተገለጠው። ያ ማለት ወልድ በቁሳዊ አካል የተገለጠው ያው መንፈሱ ራሱ ቁሳዊ ነው ማለት አይደለም። ራሱ ቁሳዊ ነው ማለትና በቁሳዊ አካል ተገለጠ ማለት የተለያዩ ነገሮች ናቸው። ኤቨር ቤት ውስጥ ገባ ማለትና ኤቨር ቤት ነው ማለት የተለያዩ ነገሮች ናቸው። አይገናኙም። አይደለም። አሁን አንተ እኮ እያልከን የነበረው ኢየሱስ ማለት መንፈሳዊ አካል ነው ብለሃል። በቁሳዊ አካል ከመገለጡ በፊት መንፈስ ነው። መንፈሳዊ አካል ነው፣ ፐርሰን ነው። ይህ ፐርሰን ቁሳዊ ያልሆነው የኢየሱስ ፐርሰን ወይም አካል በቁሳዊ አካል ተገለጠ ማለት እሱ ቁሳዊ ሆነ ማለት አይደለም። አባባሉም ሐሳቡም ግልጽ ነው፣ የተለያዩ ናቸው። እሺ መቼም እንደዚሁ መቼም አናድር እየተከራከረን። ሌላ ደግሞ ምን እንጠባ ነሳ መሰለ አቡኪ ምን አለህ መሰለ? ለምን አንዱን አንተ አሁን ስታመልክ ለምን አንዱን አምላክ አታመልክም? ማለት አንተ አሁን አምልኮ ስታቀርብ የምታቀርበው ለመለኮቱ ነው ወይስ ለተገለጠበት ሶስት አካል ነው? አንዱ ያ መለኮት ነው በሶስት አካል የተገለጠው። መለኮቱን ከምታመልከው አንተ አንዱ መለኮት ነው ወይስ ሶስቱ አካል ነው? አንተ አምልኮ ስትፈጽም ዛሬ አሁን አምልኮ ስትፈጽም የምታመልከው ያንን አንድ መለኮት ነው ወይስ የተገለጠበትን ሶስት አካል ነው የምታመልከው? አሁን የተገለጠበትን ሶስት አካላት ከዛ አንዱ የተለያዩ ራሳቸውን የቻሉ የተለያዩ የማይገናኙ የማይስማሙ አይደሉም። ያ ራሱ ነው። ያ አንዱ መለኮት ነው በሶስት አካላት የተገለጠው። ስለዚህ ራሱን ነው ማለት ነው። በሶስት አካላት ሲታመልከው ያንኑ አንዱ መንፈስ ነው ራሱን ነው እያመለከ ያለው ሌላን አይደለም። ምክንያቱም እሱ ነው የምታመልከው ሶስት አካል ነው። ሶስቱን አካል ነው ማመልከው እኮ። ስለዚህ አሁን አንተ
ብዙ ማለት ከአንድ በላይ ስለምታመልክ መድብለ አማልክታዊ ነህ ማለት እንችላለን ማለት ነው። ከአንድ በላይ ነው እያመለክ ያለ። አየህ እሱ ነው ስህተቱ። እኔ እያልኩ ያለው አባይ ባንዴ ሰላም አለይኩም እሱ ነው እያልኩ ያለው ምንድነው መሰለህ ያ ራሱ ነው። ለባለቤቱ ድል እንስጥ ወልደ ህይወት። አው ያው እኔ ላወራ አይደለም እሺ ወልደ ህይወት ይቅርታ ስላቋረጥኩ እየዘጋው ስለሆነ ሐሳባችሁን ትጨርሳላችሁ እሺ ለነሱ ለመናገር ያክል ነው። አንዴ ከእንትን ከማለቴ በፊት እሺ ከመዝጋቴ በፊት እንግሊዘኛ ቋንቋ መተማር 257 ሰው አለ። በጣም አሪፍ ትምህርት ነው። እንግሊዘኛ ቋንቋ መማር የምትፈልጉ በስሚዝ ነው። ሁላችሁም ስክሪንሻት አድርጉ እሺ ስክሪንሻት አድርጉት። ይሄን እንግሊዘኛ ቋንቋ መማር የምትፈልጉ በጠቅላላ ረስቸው 8 ሰዓት ሙሉ ላይቭ ስጎለት መጀመሪያ ላይ ብቻ እንደተናገርኩ ረስቸው ነበር። ስለዚህ እንግሊዘኛ መማር የምትፈልጉ ለአንዴና ለመጨረሻ ጊዜ ስክሪንሻት አድርጉት። እታች በመታዩት ሊንጎራ በሚለው ሊንክ እየሄዳችሁ መመዝገብ ትችላላችሁ። በአጭር ጊዜ ውስጥ ያው እንግሊዘኛ እንደ ወልደ ህይወት ታፍት ሆኑና ደግሞ መጽሐፍ ቅዱስም እንግሊዘኛ ክፈቱልን ማለት ትጀምራላችሁ እናንተም ማለት ነው። ስለዚህ አሪፍ ትምህርት ነው ኢንሻአላህ። እንግሊዘኛ መማር የምትፈልጉ በጠቅላላ እና እዚህ ያላችሁ 256 ሰዎች ኤልያስ ከፍቷል ወይም እኔም በሌላ አካውንቴ እዛው ነው ያለሁት። ሁላችሁም ወደዛ ሽሹሽ ኤልያስ ከፍቷል። እኔ አጨምሩ ወይኔ ጉዲ እኔ ልዘጋ ነው። ኤልያስ ከፍቷል። ሁላችሁም ወደዛ ሂዱ። ይቅርታ ወልደ ህይወት ሐሳብን መጨረስ ይችላል። አጨምሩ ሰዎች አረ ሂዱ ነው ያልኩኝ። ጌታ ሆይ እሺ ወልድ ቀጥል። ታንክ ዩ ምንድነው በተደጋጋሚ እየገለጽኩ ነው። መድበላ አማልክት ወይም ብዙ አማልክት ያመለክ ነው ያልከው እኔ በተደጋጋሚ አንድ መንፈስ 3 አካላት እያልኩ ነው እንጂ 3 መናፍስት በ3 አካላት እያልኩ አይደለም። ስለዚህ መለኮትነት ያ አንዱ መንፈስ ነው፣ አንዱ አምላክ ነው። ያ ራሱ ነው በ3 አካላት የተገለጠው። ስለዚህ 3 አማልክት አይደለም፣ አንድ አምላክ በ3 አካላት ነው። አካል በየራሳቸው የተለያዩ መላእክት አማልክት ስላይደሉ። እሺ ስለዚህ ህንዶች ማለት ነው እነዚህ ብርሃማን ሺቫንና ቪሽኑን ያስገኘ ማን ነበር ስሙ? አንድ ኃይል መለኮት አለና እነሱ ሲያመልኩ ያንን ኃይል ነው ያመለኩ ያሉት። ስለዚህ አንድ አምላክ አምላኪ ናቸው ማለት እንችላለን። ማን? ህንዶች። አላቅም ስለነሱ ስለ ህንዶች አንድ ያመልኩ 3 አይ ዶንት ኖ ከዚህ ጋር ከስላሴ ጋር በምን ይገናኝ አላቅም። ፖለቲዝም መድብለ አማልክታውያን አይደሉም እነሱ። አላቅም እሱ ስለሱ ብዙ እውቀት ቢኖረኝ ነው ማለት። የግሪኮችን ታውቃለህ? ምንድነው እሱ? የግሪኮችን እምነት ሚቶሎጂያቸውን ታውቃለህ? ምንድነው እስቲ ንገረኝ። እንደ የነ ዙስ የነ አፖሎ የነ ፒኪንግን እንዳንይዘው በቃ ወይ ሌላ ቀን እናወራለን። በቃ ታንክ ዩ ሰላም ደሩ ፒኬ አመሰግናለሁ። እግዚአብሔር ይስጥልኝ ፒኬ ሽክራን። ሰላም አለይኩም ጀዛከላህ ኸይር። ሰላም አለይኩም ወራህመቱላሂ ሀቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወያኩም ኤቨር መጨረሻ ላይ ገባ። ጥሩ ትቆዩ ነበር ከወልድ ጋር እና ኤላ ከፍቷል። እሱ ጋር እናምሽሽ። ሁላችንም ወደሱ እንሂድ። ኢስሐቅ አለ አልተኛህማ? አጓጉል ድምጽ እንዳንሰማ። ኢስሐቅ አለ? አጓጉል ድምጽ አለመስማታችን ጥሩ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤላ ጋር እንሂድሽ ሀቢቢ። ተነስ ስንጠፋ አይገድህም ምን? መምህር ስንጠፋ አይገድህም ምን? ከዛ ማዕበሉን ጸጥ አድርገው በሊድ። እሺ ያልተመዘገባችሁ ሰዎች በጠቅላላ ሊንጎራ ይባላል። ሁላችሁም ስክሪንሻት አድርጉት እና ሄዳችሁ ተመዝገቡ ኢንሻአላህ ሁላችሁ። እሺ ይሄው አሪፍ ላንጉጅ ትምህርት ነው። እየሄዳችሁ ወደ ኤላ እየሄዳችሁ እሺ ስክሪንሻት ያደረጋችሁ ስክሪንሻት እያደረጋችሁ እንዲሁም በተጨማሪ ወደ ኤልያስ እየሄዳችሁ
መማር የምትፈልጉ በጠቅላላ ለእናንተ የሚሆን ነው። መማር የምትፈልጉ ሂዱ። እኔ መማር ለሚፈልጉት ስክሪንሻት እንዳያደርጉ ብቻ ነው እየቆየ ያለው ስለረሳው ማለት ነው። እንትን ማለት እነሱ ጋር ወይኔ ዩቲዩብ ላይ ልዝጋላችሁ። ዩቲዩብ ላይ ያላችሁ ሰዎች ወሰላሙ አለይኩም እናንተን ወራህመቱላሂ ወበረካቱ። የሰው ስጋ መብላት ይቻላል እንዴ? አረ የሰው ስጋ የሚባለው ነገር አለው ነው። እሺ የሆነ ቪዲዮ ተሰርቶ አይቼ ነውና ሱራው ላይ ስገባ ቁርአን ይዤ ያገኘሁትና ሱራ 49 እሺ ኤላጋ ሂዱ። ስለ ሰው ስጋ እየተጠየቀ ነው። ይመልስ ይሆን? አድቨርት ልስራለት። በነፃ አይደለም በክፍያ ነው። በነፃማ የማይሆን ነው። ባይዘው በነፃ እናስተምራችሁ የሚሉ ሰዎችም ካሉ ጊዜ ነው የምታቃጥሉት። ትኩረት ሰጠው ሊያስተምሯችሁ አይችሉም። እናንተም ቢሆን ያልከፈላችሁበት ነገር